አይናፋርነት የድናችን ብቻ ሳይሆን የባህላችን መገለጫ እንደነበረ ድሮ አስታውሳለሁ እና አሁን ላይ ግን አይናፋርነት እንደ ፋርነት እየተቆጠረበት ያለበት ሰዓት ይመስለኛል። ነገር ግን አይናፋርነት ምርጥ ባህሪና ሰዎችን በቃ በጣም የሚያሳምራቸው ነገር ቢኖር በተለይ ደግሞ ሴት ልጅን የሚያሳምራት ነገር ቢኖር እንደ አይናፋርነት አላየሁም። አንዲት ልጅ አይናፋር ስትሆን በጣም የተዋበችና ያማረች ትሆናለች እና ዲናችን ስለ አይናፋርነት ምን ይላል ከተባለ በመጀመሪያ አምላካችን አላህ ሱብሓነሁ ወተዓላ ሱረቱል ቀሰስ ላይ ስለ ሙሳ ሚስት ወይም ደግሞ ሙሳ ሚስት በኋላ ላይ የሙሳ ሚስት የሆነችው ወይም ሙሳ አለይሂ ሰላም ሚስት የሆነችው ሴት እንዴት አድርጋ ነበረ ስታፍር የነበረው አካሄዷ፣ አነጋገሯ፣ ሁሉ ነገሯ በጣም ደስ የሚል ነበርና አላህ ሱብሓነሁ ወተዓላ ፈጃአቱሁ ኢህዳሁማ ተምሺ ዐለ ኢስቲህያ ይላል። ያኔ አንዷ ከማፈር ጋር ሆና መጣች ይላልና ቃለት ኢነ አቢ የድዑከ አባቴ ይጠራህን ሊየጅዚከ አጅረ ማሰቀይተ ለና እያለች አጅርህን ወይም ደግሞ ያጠጣህልን ዋጋ ሊከፍል ወይም ደግሞ ሊሰጥህ አባቴ ይጠራህን በማለት ነው ስትጠራው የነበረውና አዛ አመጣጧ እስቲህያ ነበር ወይም ደግሞ አካሄዷ በጣም አይናፋርነት የተሞላበት ነበር። አሁን ግን ቀጭቋ እያልን የምንሄድበት ሁኔታ ነው ያለውና አላህ ሱብሓነሁ ወተዓላ ካዘነላት ሴት ውጭ ማለት ነው። እንደገና ደግሞ ከንግግሯም ራሱ የምታወራበት መንገድ በጣም እስቲህያ ያለው ወይም ደግሞ አይናፋርነት የተሞላበት እንደሆነ ያስቀምጣሉ ማለት ነውና የአላህ መልእክተኛ መለይሂ ሰላቱ ወሰላም ምን ይላሉ? አልኢማን ኢማን እኮ ቢዱዑ ስትሆን ሹዕባ ወደ 60 ወይም 70 የሚደርስ እንትን አለው ሹዕባ አለው ወይም ደግሞ ቅርንጫፎች አሉት። ወልሐያ ሐያ ምንድነው? ሹዕበቱ ሚነል ኢማን ከኢማን አንዱ ክፍል ነው ብለው ነው አላህ መልእክተኛ አለይሂ ሰላቱ ወሰላም ያስተማሩትና ሐያ የአላህ መልእክተኛ አለይሂ ሰላቱ ወሰላም ድንግል ሴት ከምታፍረው በላይ ያፍሩ ነበርና ሐያ ነበራቸው፣ አይናፋርነት ነበራቸውና በጣም የሚያስበን ነገር ነው አይናፋርነት የሚባለው። እንኳን አይደል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ከዛ በፊት የነበሩበት ነቢያቶች መገለጫ ጭምር ነበረ ይሄ ሐያ የሚባለው ነገር። የሙስሊም መገለጫ ነው ሲጀመር ሐያ የሚባለው ነገር። አቢዘር በዘገቡት ሐዲስ ላይ እነ ሚማ አድረከ الناس ሰዎች ካገኙት ማለት ነው ሚን ከላቢ ንቡዋ ከነቢያቶች ንግግር ወይም ደግሞ ከነቢያቶች ተግባር اذا لم تستحي ففعل ما شئت ማታፈር ከሆነ የፈለከውን ስራ የሚል ነበርና ምንድነው ያኔ ትመነደዋለህ ነው። አንድ ሰው ካላፈርክ አላህ Subhanahu Wa Ta'ala ካፈር ሰውንም ካላፈርክ የፈለከውን ስራ ትመነደዋለህ። ጀሃነም ያስገባን አላህ Subhanahu Wa Ta'ala የሆነ ብቻ ያደርግ እንትን ነው ይሄን የዛቻ ንግግር ነው። ማታፈር ከሆነ ይሄንን ስራ ግልጽ ነው። አላህን ማትፈራ ከሆነ ይሄንን አድርግ እንደማለት ነው። ልክ በቃ እንደዚህ አይነት አነጋገር ነውና ይሄ እስቲህያ የሚባለው ሐያ የሚባለው ነገር እኛ ልንላበሰው የሚገባ ነው። ሐያ የሴት ልጅ ዘውዷ ነው። በቃ ይሄ አይናፋርነት የሚባለው ነገር ማለት ነውና አላህ Subhanahu Wa Ta'ala ያላብሰን በምንችለው አቅም ልናፍር ይገባል ከንግግራችን ጀምሮ ማለት ነው። አሁን ላይ በቃ የሻራ ላይ ያለ የሆነ ዱርዬ ወንድ የማይናገረው ነው ራሱ ሴቶች ሲናገሩ ይሰማል። እንደዚሁም ደግሞ በጣም በቃ ልቅ የሆነ ነገር ሲናገር ይሰማል የሰው ልጅና ይሄ በጣም የሚያስጠላ ነገር ነው። በተለይ ደግሞ ከሴት ሲሆን በጣም ያስጠላል። ወንድም አይናፋር መሆኑ በጣም ደስ የሚል ነገር ነው፣ ግን ሴት ላይ ሲሆን ደግሞ በጣም ያሱባታል። ሴት ልጅ አይናፋር ስትሆን በምትናገረው የምታደርገው በእያንዳንዷ ንግግሯ አይናፋር ስትሆን የበለጠ ውብና ያማረች በቃ የምትማርክ ሴት ትሆናለችና አላህ Subhanahu Wa Ta'ala ሐያ ያላብሰን በምንችለው አቅም ይሄንን ሐያ የሚባለውን ነገር ልንላበስ ይገባል። ዲናችን በሚፈቅደው በሚያራምደን መልኩ ብንራመድ ብዙ ነገራቶች የተቀየረና ያማሩ ያበቡ ይሆናሉ። አላህ Subhanahu Wa Ta'ala ሐያ ይስጠን። አላህ ይحفظكم። السلام عليكم። قال سفيان الثوري رحمه الله تعالى من ይላሉ መሰላቸው አስሊህ ሱሩረቲክ ውስጥህን አዝዳ يعني ያንተን ማንነትህን አዝዳ ውስጥህን አዝዳ يصلح الله لك عيلانك الله سبحانه وتعالى ውጭህን ያጸዳልሃል ውጭህን ያስተካክልልሃልና وعليك بقلة الكلام ንግግርን በማሳነስ ላይ ወይም ደግሞ ይሄ ምንድነው ወሬን ባለማብዛት ላይ አደራህን የሊኑ ቀልብህ ይስተካከላልና አሉ እና ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ብለዋል? አላ አዋጅ ወኢነ ፊል ጀሰዲ ሙድገተን ከሰውነት በአጠቃላይ አንዲት ስጋ አለች። اذا صلحت እሷ ከተስተካከለች صلح الجسد كله ጀሰድ ሰውነት በአጠቃላይ ይስተካከላል። وإذا فسدت እሷ ከተበላሸች ግን فسد الجسد كله
ፈሰደል ጀሰዱ ኩሉ ጀሰዱ ያኔ ሰውነት በአጠቃላይ ይበላሻል። አላ አሉ አዋጅ አሉ። አሁንም ወህየል ቀልብ እሷ ቀልብ ነች አሉና ልብን ማጽዳትን የመሰለ ምንም ነገር የለም። ውስጥን ማጽዳትን የመሰለ ምንም ነገር የለም። እና ከአላህ ጋር ያለንን ማንነት ከአላህ ጋር ያለንን ቁርኝነት ባስተካከለን ቁጥር ነገራችን ሁሉ የተስተካከለ ይሆናል። እና ከሁሉም በላይ ደግሞ የሚቀርበው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ኢነላህ ተዓላ የቅበሉ ተውበተ ልዓብዲ አላህ ሱብሓነሁ ወተዓላ የባሪያን ተውበት ይቀበላል ማለም ይገርግር ብለዋል። ያኔ ገርገራ ሞት ከምንድን ነው ከእንትናችን ከአንገታችን ላይ እስካልደረሰች ድረስ ወይም ደግሞ ነፍሳችን እንድትወጣ እስካልደረሰች ድረስ አላህ ሱብሓነሁ ወተዓላ ተውበትን ይቀበላል ብለዋል። እና ተውበት በማድረግ ላይ አደራችሁን። አላህ ሱብሓነሁ ወተዓላ ከተዋቦች ራሳቸውን ካስተካከሉ ራሳቸውን ከገመገሙ ከጥሩ ሰዎች ከመልካም ሰዎች አላህ ሱብሓነሁ ወተዓላን ከሚፈሩ ሰዎች ተውሂድ ላይ ከሚጸኑ ቢድዓን ከሚከላከሉ ሽርክን ከሚከላከሉ ሰዎች ያድርገን። መጨረሻችንን ያሳምርልን። አላህ ይሕፈዝኩም። ሰላም አላህ ሱብሓነሁ ወተዓላ ዘንድ ምርጥ ንግግር ምን እንደሆነ ታውቃላችሁ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ይላሉ እነ አሐበል ከላሚ ምርጥ ንግግር ብሎ ማለት ኢለላህ ከአላህ ሱብሓነሁ ወተዓላ ዘንድ ሱብሓነላህ ወቢሐምዲህ ሱብሓነላህ ወቢሐምዲህ የሚለው ነው አሉ። ስለዚህ ይህንን ደጋግመን እንበል። ቀናችንን ሙሉ በዚህ ከዋልን ኢንሻአላህ በጣም ብዙ መልካም ነገራቶችን የምናገኝ ይሆናል። አላህ ይሐፍዝኩም፣ አላህ ይወፍቀን። ጀዛኩም አላሁ ኸይር።